ለአረፋ በዓል የምርት እጥረት እንዳያጋጥምና የተረጋጋ ግብይት እንዲኖር ዝግጅት አድርገናል ላሉ ከንቲባ አዳነች አቤቤ ቀዳሚ መረጃችን ነው። በደቡብ አፍሪካ ውስጥ 5 ኢትዮጵያውያን በአሰቃቂ ሁኔታ ሲያሰቃዩ የነበሩ 2 ኢትዮጵያውያን ዜጎች በሀገሪቱ ፖሊስ ተይዘዋል። ዝርዝር መረጃ ይዘናል። የፊታችን ረቡዕ የሚከበረውን የኢድ አል-አድሃ አረፋ በዓል ምክንያት በማድረግ የትራንስፖርት ጉዳይ ምን ይመስላል? ይሄ ለእናንተ ለብዙዎቻችሁ ተጓዦች የሚጠቅም ዜና ነው። በዝርዝር እንነግራችኋለን። የተሽከርካሪ መስኮት በመስበር የስርቆት ወንጀል የፈጸመው ተከሳሽ ምን አይነት ቅጣት ተወሰነበት? ትሰማላችሁ። የታክስ ተመላሽ ክፍያ በጊዜ ገደቡ ካልተፈጸመ ባለስልጣኑ ለከፋዩ ወለዱን ጨምሮ እንዲከፍል የሚያስገድድ መመሪያ ወጥቷል። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ ነው። ከዚህ በመቀጠል ለጥቂት ደቂቃዎች ከኔ ጋር ቆይታ ታደርጋላችሁ። አብዛኞቻችሁ የኛ ተመልካቾች ሰብስክራይብ ሳታደርጉ ነው እየተመለከታችሁ የምትገኙት። ነባር ቤተሰቦቻችንን ሳይሆን አዳዲስ ቤተሰቦቻችን ነው እያልኩ ያለሁት። ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ከዚህ በኋላ ለጥቂት ደቂቃዎች ከእናንተ ጋር ቆይታ ማደርገው ናርዶስ አለማየሁ ነኝ። ከአሃዱ ሬዲዮም ሌሎች መረጃዎች አሉ። አብራችሁን ቆዩ። ወደ መረጃዎቹ እንለፍ። ወደ ቀዳሚ መረጃ እናልፋለን። ለአረፋ በዓል እንግዲህ የምርት እጥረት እንዳያጋጥምና የተረጋጋ ግብይት እንዲኖር ዝግጅት መደረጉን ከንቲባ አዳነች አቤቤ ገልጸዋል። የፊታችን ረቡዕ እንግዲህ የኢድ አል-አድሃ ወይም ደግሞ አረፋ በዓል በእስልምና እምነት ተከታዮች ዘንድ ይከበራል። የምርት እጥረት እንዳያጋጥም እንዲሁ ደግሞ የተረጋጋ ግብይት እንዲኖር ዝግጅት አድርገናል ብለዋል። የአዲስ አበባ ከተማ አስተዳደር ከንቲባዋ ወይዘሮ አዳነች አቤቤ ማለት ነው። በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የከተማ አስተዳደሩ በእስልምና እምነት ተከታዮች ዘንድ ለ1447ኛ ጊዜ የሚከበረው የኢድ አል-አድሃ ወይም ደግሞ አረፋ በዓልን እንግዲህ ምክንያት በማድረግ ነዋሪዎቻችን በዓሉን ያለምንም የገበያ ጫናና እንግልት በደስታ ማክበር እንዲችሉ መሰረታዊ የፍጆታ እቃዎችና የበዓል ምርቶችን በተመጣጣነ ዋጋና በበቂ መጠን እንዲቀርቡ ሰፊ ዝግጅት አድርገናል ነው ያሉት። በተለይ በከተማዋ በሚገኙ 7ቱም የግብርና ምርቶች መሸጫ ማዕከላት የሰብል ብትሉ፣ የጥራጥሬ፣ የአትክልት፣ የፍራፍሬ ምርቶች በስፋትና በተመጣጣኝ ዋጋ መቅረቡን ነው እሳቸው የገለጹት በመልእክታቸው። ሸማቾች እንግዲህ በቀላሉ በአቅራቢያቸው መገብየት እንዲችሉ በሁሉም አካባቢዎች የሚገኙ 250 የቅዳሜና እሁድ ገበያዎች ወይም ሰንዴ ማርኬት እስከ በዓሉ ዋዜማ እስከ ነገ ድረስ ክፍት ሆነው እንዲሰሩም መደረጋቸው ተመላክቷል። ይህን የምትሸምቱ ሰዎች ነገ ድረስ እንግዲህ ገበያው ክፍት ነው፣ መሸመት ትችላላችሁ። በ2052 የሸማች ህብረት ስራ ማህበራት ሱቆችና በአዲስ አበባ ንግድ ስራዎች ድርጅት መጋዘኖች አማካኝነት የዘይትና የዱቄት ምርቶችም በበቂ መጠን ተደራሽ ሆነዋል ነው ያሉት። ስለዚህ የከተማዋ ነዋሪዎች ከተጠቀሱት የገበያ አማራጮች በአቅራቢያቸው ከሚገኙ መጠቀም እንደሚችሉ ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጸዋል። ደቡብ አፍሪካ ውስጥ 5 ኢትዮጵያውያን በአሰቃቂ ሁኔታ ሲያሰቃዩ የነበሩ 2 ኢትዮጵያውያን ግለሰቦች አሉ። በደቡብ አፍሪካ እንግዲህ ሊምፖፖ ግዛት በሼምቤ ዲስትሪክት 5 ኢትዮጵያውያንን በአንድ ክፍል ውስጥ ዘግተው አግተው ሲያሰቃዩ የነበሩ 2 ኢትዮጵያውያን እንግዲህ የራሳቸውን ወገን ነው እንደዛ የሚያደርጉት በቁጥጥር ስር መዋላቸውን የሊምፖፖ ግዛት ፖሊስ አሳውቋል። አንድ ጂያኒ በተሰኘ አካባቢ የሚኖር ኢትዮጵያዊ ወንድሙ መታገቱንና አጋቾቹን በስልክ እየደወሉ ቤዛ ወይም ክፍያ እየጠየቁ መሆኑን ለፖሊስ ያመለክታል። ይህን ተከትሎ የሊምፖፖ የተደራጁ ወንጀሎች መከላከል ቡድን ባደረገው ክትትል ግንቦት 8 2018 ሌቡቡ በሚሰኝ አካባቢ በሚገኝ አንድ የችርቻሮ መደብር ውስጥ ነው ድንገተኛ ፍተሻ የተደረገው። ፖሊስ በደረሰበት ወቅት እንግዲህ እድሜያቸው ከ18 እስከ 24 ዓመት የሆኑ 5 ኢትዮጵያውያን ወጣቶች በክፍል ውስጥ ተቆልፎባቸው ነው የተገኙት ማለት ነው። ታጋቾቹ ለ12 ቀናት ታስረው እንደቆዩ፣ ልብሳቸው እንደተገፈፈ፣ በቂ ምግብ እንደማያገኙና በአስከፊ ሁኔታ ሲደበደቡ እንደነበረ ለፖሊስ ተናግረዋል። ይህ የሆነባቸው በኢትዮጵያን አጋቾች ነው። የ24 ዓመቱ ምስጋኑ ጌታቸውና የ20 ዓመቱ ተሻል ቶሜቦ በወንጀል ተጠርጥረው በቁጥጥር ስር ውለዋል። እነዚህ 2 ኢትዮጵያውያን በቦታው ላይም ህገወጥ ሲጋራዎች፣ የተለያዩ ሞባይሎች፣ ከፍተኛ ገንዘብ በፖሊስ ቁጥጥር ስር ነው ያለው። እነዚህ ተጠርጣሪዎች ፍርድ ቤት ቀርበው በሰው ማገት፣ በህገወጥ ሲጋራ ዝውውርና በገንዘብ ማጠብ ወይም መኒ ላውንደሪ ወንጀል ክስ ቀርቦባቸዋል።
በእስር ላይ ሆነው የፍርድ ሂደታቸውን የተከታተሉ ይገኛሉ ማለት ነው። ፖሊስ ከዚህ ወንጀል ጋር ግንኙነት አላቸው ብሎ የጠረጠራቸውን ሁለት ተጨማሪ ተጠርጣሪዎችም ለማደን ምርመራ እያደረገ እንደሆነ ነው የሰማነው። ከዚህ ቀደም በደቡብ አፍሪካ ከሚገኙ ኢትዮጵያውያንም በስደተኛ ጠል ደቡብ አፍሪካውያን ከሚደርስባቸው ግፍ በተጨማሪ የገዛ ወገኖቻቸው ላይ የገዛ የሀገራቸው ልጅ ላይ ኢትዮጵያውያኑ ከተለያዩ ቡድኖች ጋር በማበር ወይም በመመሳጠር ግፍ እንደሚፈጽሙም በተለያዩ ሚዲያዎች ሲገለጽ ነበረ። እኛም በደቡብ አፍሪካ በተለይ መጤጠል በሚል ጉዳይ ላይ ሰፊ ዜና ለእናንተ ስናደርስ ነው የቆየ ነው። እስር ቤት ጭምር ያሉ ኢትዮጵያውያን የገዛ ወገናቸውን በቅጥረኛ ነፍሰ ገዳይ እንደሚያስገድሉ፣ እንደሚያሳግቱ፣ እንደሚያስዘርፉ የራሳቸውን ወገን ማለት ነው እዛው ነዋሪ የሆኑ ኢትዮጵያውያን ጠቁመው እንደነበረ የሚታወስ ነው። በዚህ መሰረት እነዚህን ሁሉ ስቃይ ሲያደርሱ የነበሩ ሁለት ኢትዮጵያውያን በቁጥጥር ስር ውለዋል። የፊታችን ረቡዕ የሚከበረውን የኢድ አል አድሃ አረፋ በዓል ምክንያት ደግሞ በማድረግ የትራንስፖርት ጉዳይ ዋነኛው ጉዳይ ስለሆነ ምንድነው የሚለውን ነገር እንቃኛለን። ከአዲስ አበባ ወደ ጉራጌና ስልጤ ዞኖች ለሚጓዙ ዜጎች አማራጭ የባስ ትራንስፖርትና አገልግሎት መዘጋጀቱን የሁለቱም ዞን ትራንስፖርትና መንገድ ልማት መምሪያዎች አስታውቀዋል። መምሪያዎቹ በተናጠል አሳውቀው እንደነበረው ከፌዴራል ትራንስፖርትና ሎጂስቲክስ ሚኒስቴር ጋር ተቀናጅተው ተጓዦች ትራንስፖርት የሚያገኙበት አማራጭ መዘጋጀቱን ነበረ ያመላከቱት። ለህዝብ ይፋ ባደረጉት መረጃ በአዲስ አበባ ታታ ባሶች የሚገኙባቸው ተብለው የተገለጹ ቦታዎች አሉ። እነዚህ እነማን ናቸው የሚለውን ምናልባትም ጉዞ የምታደርጉ ሰዎች ይጠቅማችኋል። አንደኛው አየር ጤና ነው። ሉካንዳ፣ የሺደበሌ፣ ካራቆሬ፣ ጀሞ፣ ቄራ፣ ቤተል፣ አለም ባንክ፣ ዘነበወርቅ፣ ሎሚ ሜዳ፣ ላምበረት እንዲሁም ደግሞ አውቶቡስ ተራ ሁለቱ መናኸሪያዎች ናቸው ማለት ነው እነዚህ ቦታዎች። ከዚህ ባለፈ የጉራጌ ዞን አስተዳደር ለአረፋ በዓል ከአዲስ አበባ ወደ ዞኑ የሚመጡ ለርቀቱ የሚከፍሉትን የዋጋ ታሪፍ ጭምር ለህዝቡ ይፋ አድርጎ ጥቆማ ያላቸው ሰዎች ደግሞ አላግባብ የሚሰራ ስራ ካለ በተለይ በዓልን ምክንያት በማድረግ ያላግባብ ክፍያ የሚያስከፍሉ አካላት ካሉ ስልክ ቁጥር ሁሉ እንዲጠቀሙ አሳውቋል። በ0940 9977 33 እንዲሁም በ0904 02 30 31 መጠቆም ትችላላችሁ ማለት ነው። መለስ ብላችሁም እንግዲህ ይሄ ዜና ከተላለፈ በኋላ እንደዚህ አይነት ጉዳይ ካጋጠማችሁ ለሚመለከተው የህግ አካል ማሳወቅ ትችላላችሁ። እነዚህ ተዘጋጅተዋል የተባሉት ባሶች ታርጋቸው ስንት እንደሆነ፣ መነሻቸው ስንት እንደሆነ፣ ስንት ሰዓት ተጓዦችን ጠብቀው እንደሚጭኑ እንደሚያደርሱ በዝርዝር የተባለ ነገር ባይኖርም ግን ይህ በእንዲህ እንዳለ ግንቦት 16 ጀምሮ ባስ ይገኝባቸዋል ተብሎ ከትላንት ጀምሮ ማለት ነው ባስ ይገኝባቸዋል ተብሎ በማህበራዊና በሜንስትሪም ሚዲያ ወደ ተነገረባቸው ቦታዎች አቅንተን ባስ ሳናገኝ ተመልሰናል ያሉ ቅሬታቸውን የገለጹ ግለሰቦች ለሀገር ውስጥ መገናኛ ብዙሃን ቅሬታቸውን ገልጸዋል። የተለያዩ ተጓዦች በተለይ አየር ጤናና በሁለቱም መናኸሪያዎች ተገኝተው ለሰዓታት ጠብቀው ነበረ። ነገር ግን ምንም አይነት ባስ ባለመኖሩ ልጆችንና እቃውን ይዘው መመለሳቸውን ጠቁመው ነበረ። የደረሰው ያልተገባ ነገር ነው። ነገሩን ለማስፈጸም የማይቻል ከሆነ ደግሞ ቀድሞ ማሳወቅ ይገባ ነበር፣ የሚቻል ከሆነም በአግባቡ መረጃ መስጠት ይገባ ነበር ብለዋል። እነዚህ ግለሰቦች ለጥቆማ መስጫ ተብለው ይፋ ወደ ተደረጉ አስተባባሪዎች ስልኮችም ተደውሎ ነበረ። ነገር ግን እንዳልተነሳ ነው የተገለጸው። ከመሸ በኋላ ግን የጉራጌ ዞን ትራንስፖርትና መንገድ ልማት መምሪያ ባወጣው አስቸኳይ መልእክት መሰረት ለአረፋ በዓል ተጓዦች የተሽከርካሪ ጥረት እንደሌለ ከፌዴራል ትራንስፖርትና ሎጂስቲክስ አመራሮች አረጋግጠናል ብሏል ማለት ነው መስሪያ ቤቱ። ተሳፋሪዎች እንደየአካባቢያቸው ሰብሰብ ብለው ባለመገኘታቸው መኪና የለም በሚል በመደበኛ ስምሪት መጠቀማቸውን አስታውቋል። መምሪያው ተወስደዋል ባላቸው የአማራጭ እርምጃዎችም ከዚህ ቀደም በህገወጥ መንገድ ከ5000 እስከ 7000 ብር ይጠየቅ የነበረውን ዋጋ ወደ 50% ታሪፍ ጭማሪ ብቻ ማውረድ መቻሉን ጠቁሟል ማለት ነው። ተጓዦች በቁጥር ከ50 እስከ 60 ሆነው በስልክ ቁጥሮች በተጠቀሱት ቀደም ሲል በ0940 9977 33 ቢደውሉ ባሶችን ባሉበት ድረስ ማቅረብ እንደሚቻልም አመላክቷል ማለት ነው። ስለዚህ ከነገ ጧት ጀምሮ በአየር ጤና፣ በዘነበወርቅ፣ በአዲስ ከተማ መናኸሪያዎች የተሻለ አገልግሎት እንደሚሰጥ ተቋሙ አስታውቋል ማለት ነው። አንድ ግለሰብ የተሽከርካሪ መስኮት በመስበር ስርቆት ወንጀል ፈጽሟል። ይሄ ግለሰብ ምን ያህል ነው ቅጣት የተጣለበት ወደሚለው ጉዳይ እናልፋለን። ግለሰቡ እንዳልካቸው ጣሰው ይባላል። የወንጀል ድርጊቱን የፈጸመው ከቀኑ 7 ሰዓት የካ ክፍለ ከተማ ኳስ ሜዳ ከሚባል ስፍራ ነው። ተከሳሹ እዚህ አካባቢ ላይ እለትና ቦታው ንብረትነቱ የቅዱስ ጊዮርጊስ እግር ኳስ ክለብ የሆነ የሰሌዳ ቁጥር ኮድ
2A4529 አዲስ አበባ ዶልፊን ተሽከርካሪ መንገድ ዳር ባቆመበት ወቅት እንግዲህ የተሽከርካሪያቸውን መስኮት በመስበር 4 የተለያዩ ሞዴል ያላቸውን ስማርት ሞባይል ስልኮችን ሰርቆ ነው የተሰወረው። የግል ተበዳዮች የወንጀሉን መፈጸም ለፖሊስ ያመላክታሉ። እንግዲህ ለፖሊስ ጣቢያ በማሳወቃቸው ፖሊስ ተጠርጣሪውን አፈላልጎ ይዞ ባከናወነው የወንጀል ምርመራ ተግባር 4ቱንም ስልኮች በ25,000 ብር በመሸጥ በአካውንቱ እንዳስላከ አረጋገጠ ማለት ነው። ስለዚህ ብሩን በኤግዚቢትነት በመያዝ የምርመራ መዝገቡን ለአቃቤ ሕግ በማቅረብ ክስ እንዲመሰረትበት አደረገ። የክስ ሂደቱን ሲከታተል የቆየው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት ነው። ተከሳሽ እንዳልካቸው ጣሰው በፈጸመው የወንጀል ድርጊት ጥፋተኛ መሆኑን በማረጋገጡ በ7 ዓመት ከ9 ወር እስራት እንዲቀጣ ወስኖበታል። ተሽከርካሪ ደህንነቱ ባልተጠበቀ ቦታ ወይም ደግሞ ትክክለኛ ባልሆነ ቦታ ማቆም ለእንደዚህ አይነት ወንጀል ተጋላጭ የሚያደርግ ስለሆነ አሽከርካሪዎች ጥንቃቄ እንድታደርጉ፣ የመኪና ባለንብረቶች መኪና ስታቆሙ ጥንቃቄ ማድረግ እንደሚገባችሁ ነው የተገለጸው። ይሄ መሆኑን ያስታወቀው የአዲስ አበባ ፖሊስ እንግዲህ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አሽከርካሪዎች ወንጀል ሰለባ ከመሆናቸው በፊት ተገቢ የሆነ ጥንቃቄ ልታደርጉ እንደሚገባ መልእክቱን አስተላልፎላችኋል። ወደ መጨረሻው ዜና ሳልፍ የታክስ ተመላሽ ክፍያን ይመለከታል። የታክስ ተመላሽ ክፍያ በጊዜ ገደቡ ካልተፈጸመ ባለስልጣኑ ለከፋዩ ወለዱን ጨምሮ እንዲከፍል የሚያስገድድ መመሪያ ወጥቷል። የገቢዎች ሚኒስቴር የታክስ ተመላሽ አሰጣጥ ስርዓት እንግዲህ ግልጽነትና ተጠያቂነት ባለው መልኩ ለመምራት ያስችላል ያለውን የተጨማሪ እሴት ታክስ ተመላሽ የሚደረግበትን ሁኔታ ለመወሰን የወጣ መመሪያ ቁጥር 1132/2018 አውጥቷል። ይሄ አዲስ መመሪያ ምንድነው የወጣው? ቀደም ሲል የነበረው የታክስ አዋጅ ተሽሮ በአዲሱ የተጨማሪ እሴት ታክስ አዋጅ ቁጥር 1341/2016 መተካቱን ተከትሎ ነው። ዋና ዓላማውም ደግሞ የታክስ ተመላሽ አገልግሎትን የታክስ ከፋዮችን የስጋት ደረጃ መሰረት ባደረገ መልኩ ዘመናዊ ለማድረግ ነው ማለት ነው። መመሪያው የታክስ ተመላሽ ጥያቄ የሚያቀርቡ ከፋዮችን በ3 ዋና ዋና የስጋት ደረጃዎች የሚከፍል ነው። ይሄ ማለት የኦዲትና የማጣራት ስራ በታማኝ ከፋዮች ላይ የሚፈጥረውን እንግልት ለመቀነስ ያለመ ነው ይላል። በዚህ መሰረት ዝቅተኛ የስጋት ደረጃ ያላቸው ከፋዮች ሰፊ ኦዲት ሳይደረግባቸው በተፋጠነ ሁኔታ ተመላሽ የሚያገኙበት ስርዓት ሲዘረጋ፣ መካከለኛና ከፍተኛ የስጋት ደረጃ ላይ የሚገኙ ከፋዮች ደግሞ እንደየሁኔታው ዝርዝርና ጥብቅ የሰነድ ማጣራት እንዲሁም ደግሞ የኦዲት ምርመራ ይደረግባቸዋል ማለት ነው። ይሄ ማለት በመንግስት ገቢ ላይ ሊፈጠር የሚችለውን አሉታዊ ተጽዕኖ ለመከላከል ተገቢው የታክስ ተመላሽ ለትክክለኛው ከፋይ መድረሱን ለማረጋገጥ ይረዳል ነው የሚለው። በመመሪያው ዝርዝር አፈጻጸም መሰረት በዜሮ የማስከፈያ ልክ ምርቶቻቸውን ወደ ውጪ ለሚልኩ አምራቾች ለኢትዮጵያ ብሔራዊ ባንክ ወርቅ ለሚያቀርቡና ከ100 ሚሊዮን ብር በላይ የካፒታል ዕቃ ግዢ ለፈጸሙ ከፋዮች ልዩ ትኩረት የሰጠ ነው። በተለይ በኢንዱስትሪ ሚኒስቴር ተመርጠው ወደ ውጪ ላኪነት የተመሩ አምራቾች ምርታቸውን ወደ ውጪ ከመላካቸው በፊት በሀገር ውስጥ ለገዟቸው ግብአቶች የከፈሉት ታክስ በ7 ቀናት ውስጥ የሚመለስበት የተፋጠነ የተመላሽ ስርዓት ተዘርግቷል። ሌሎች መደበኛ የተመላሽ ጥያቄዎች ደግሞ አስፈላጊው ማጣራት ተደርጎባቸው በ45 ቀናት ውስጥ ውሳኔ እንዲያገኙ በመመሪያው ተደንግጓል ማለት ነው። የታክስ ተመላሽ ጥያቄ የሚያቀርቡ አካላት ደግሞ ሊያሟላቸው የሚገቡ ጥብቅ ቅድመ ሁኔታዎችም በመመሪያው ተካተዋል። ከነዚህ መካከል ግብይቱ የተፈጸመባቸው ህጋዊ ኦሪጂናል ደረሰኞች፣ የባንክ ክፍያ ማረጋገጫና ሌሎች ተያያዥ ሰነዶች አሉ። መመሪያው በተለየ ሁኔታ ካስቀመጣቸው ነጥቦች መካከል ከሐምሌ 1 ቀን 2017 ዓ.ም ጀምሮ ከ50 ሺህ ብር በላይ የሆኑ ማናቸውም ግብይቶች በባንክ በኩል ካልተፈጸሙና የጥሬ ገንዘብ ግብይት ገደብን ካላለፉ ለታክስ ተመላሽ ጥያቄ ተቀባይነት እንደማይኖራቸው በግልጽ አስፍሮታል። የታክስ ባለስልጣናት እንግዲህ ገቢዎች ሚኒስቴር ማለት ነው ተመላሽ ሊደረግ የሚገባውን ገንዘብ በህጉ በተቀመጠው የጊዜ ገደብ ውስጥ ሳይከፍል ከዘገየ ለከፋዩ የወለድ ክፍያ የመክፈል ግዴታ የሚኖርበት መሆኑን መመሪያው ያዛል። ወለዱ የተመላሽ ሂሳብ መከፈል ከነበረበት አግባብነት ካለው ጊዜ መጨረሻ ጀምሮ ተመላሹ ሂሳብ እስከ ተከፈለ ድረስ ላለው ጊዜ የሚሰላ ነው። የወለድ ምጣኔውም በኢትዮጵያ ውስጥ የሚገኙ ባንኮች የንግድ ብድር የሚሰጡበት ከፍተኛው የወለድ ምጣኔ መሰረት ይሆናል። ወለዱን ለመክፈል አግባብ ላለው ፍርድ ቤት ቀርቦ የተሰጠ ውሳኔ ማስረጃ በማያያዝ ውሳኔ በተሰጠበት በ6 ወራት ጊዜ ውስጥ በመቅረብ አለበት። በተጠቀሰው ጊዜ ውስጥ ያልቀረበ ጥያቄ መብቱ እንደተወ የሚቆጠር እንደሆነ መመሪያው ደንግጓል። ይህ መመሪያ በፍትህ ሚኒስቴር ተመዝግቦ የጸደቀ መሆኑን ከገቢዎች ሚኒስቴር የሀገር ውስጥ መገናኛ ብዙሃን ይዘውት የወጡት መረጃ ያመላክታል።
ውድ ቤተሰቦቻችን ከኔ ጋር ስለነበራችሁ እጅግ አድርጌ አመሰግናለሁ። ሰብስክራይብ እንድታደርጉ የሁል ጊዜ ጥሪ ነው። ቤተሰቦቻችን ከሰኞ እስከ ዓርብ ድረስ ለእናንተ የምናደርሰው ዜናችን እንደተጠበቀ ነው። አብሬያችሁ የቆየሁት እኔ ናርዶስ አለማየሁ ነኝ። ከአሀዱ ሬዲዮ ሌሎችን ዜናዎች ትሰማላችሁ። ሰብስክራይብ ማድረግ እንዳይረሳ። መልካም ምሽት። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ እንደምንስ ቆያችሁ? ይህ አሃዱ ሬዲዮ 94.3 ነው። በመደበኛ የመገናኛ መስመሮቻችን ብትደውሉ ዓለም ነው ሹሙ ማለዳውን እያስፈጸመ እናንተን የውድ ቤተሰቦቻችን መልእክቶች ያስተናግዳል። ዓለም ስራ ዘውዱ የቴክኒክ አጋሬ ነች። ክብሮም ወርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎቹን ላስቀድም። የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት የምርጫ ታዛቢነት ስራውን በተፈናቃዮች መጠለያና በልዩ ጣቢያዎች ላይ ተኩሮ እንደሚሰራ አስታወቀ። ህብረቱ በሰባተኛው ጠቅላላ ምርጫ የሚያካሂደውን የምርጫ ታዛቢነት ስራውን በዋናነት የሀገር ውስጥ ተፈናቃዮች በሚገኙባቸው መጠለያ ጣቢያዎችና በልዩ የምርጫ ጣቢያዎች አተኩሮ እንደሚያከናውን አስታውቋል። የህብረቱ ዳይሬክተር አቶ መስዑድ ገበየሁ ለአሃዱ ሬዲዮ እንደገለጹት የኢትዮጵያ ብሔራዊ ምርጫ ቦርድ ከ45 ለሚበልጡ የሲቪል ማህበረሰብ ድርጅቶች የምርጫ ታዛቢነት እውቅና ሰጥቷል። ድርጅቶቹ በወሰዱት ፈቃድ መሰረትም የተለያዩ ዝግጅቶችን እያደረጉ የመታዘብ ስራዎችን እንደጀመሩ ነው ዳይሬክተሩ የጠቆሙት። ህብረቱ ከሚታዘባቸው ልዩ የምርጫ ጣቢያዎች መካከልም ትምህርት ቤቶችና ዩኒቨርሲቲዎች ይጠቀሱበታል። ቦርዱ በተፈናቃዮች መጠለያና በተለያዩ አካባቢዎች ከ90 በላይ ልዩ የምርጫ ጣቢያዎች እንደሚያቋቁም መረጃ እንዳላቸው የጠቀሱት አቶ መስዑድ ህብረቱ እነዚህ ልዩ የምርጫ ጣቢያዎች የሚቋቋሙባቸው ትክክለኛ ቦታዎች በይፋ ከታወቁ በኋላ አስቀድሞ ያዘጋጀውን የምርጫ ታዛቢዎች ቁጥር ከፍ ሊያደርግ እንደሚችልም አስታውቀዋል። በእኛ በኩል በዋናነት እንደ ህብረት የራሳችን የቻሉ ፕሮጀክቶቻችን በዋናነት የሚያተኩሩት የሀገር ውስጥ ተፈናቃዮች ባሉባቸው አካባቢ በሚቋቋሙ የምርጫ ጣቢያዎች ላይ ነው ታርጌት የምናደርገው። የኢትዮጵያ ብሔራዊ ምርጫ ቦርድ ከ96 በላይ የምርጫ ጣቢያዎችን ተፈናቃዮች ባሉባቸው ቦታዎች ላይ እንደሚያቋቁም ወይም ልዩ የምርጫ ጣቢያዎችን እንደሚያቋቁም ሰምተናል። ስለዚህ ተፈናቃዮች ጋር ሊሆን ይችላል፣ ትምህርት ቤቶች፣ ዩኒቨርሲቲዎች ጋር ሊሆን ይችላል፣ ወታደር ካምፖች ጋር ሊሆን ይችላል። ስለዚህ እነዚህም የሚቋቋሙ ጣቢያዎች ታርጌት ባደረገ መልኩ የትዝብት ስራዎችን ለመስራት ታዛቢዎችን እናሰማራለን። አሁን ላይ ወደ 30 የሚሆኑ ታዛቢዎችን በልዩ ጣቢያዎች ላይ ለማሰማራት ያስብን ያለ ነው። እሱ ከታወቀ እስከ 400 የሚደርሱ ታዛቢዎችን ለማሰማራት እቅዷል። ህብረቱ ሂደቱን በገለልተኝነት ለመታዘብና ሰብአዊ መብቶች መከበራቸውን ለማረጋገጥ አስፈላጊውን ዝግጅት እያጠናቀቀ እንደሚገኝም አመልክተዋል። አዲሱ የታክስ ረቂቅ አዋጅ ደረሰኝ በማይቆርጡ ላይ እስከ 7 ዓመት የጽኑ እስራት ቅጣት መጣሉ ቅሬታ አስነሳ። የገንዘብ ሚኒስቴር ያዘጋጀው አዲስ የታክስ አስተዳደር ማሻሻያ ረቂቅ አዋጅ በታክስ ስወራና ደረሰኝ ባለመቁረጥ ላይ የሚጣሉ ቅጣቶችን በእጅጉ ማሳደጉ የዘርፉን ባለሙያዎች ቅሬታና ሙያዊ ክርክር አስነስቷል። አዲሱ ረቂቅ ድንጋጌ ለአንድ ግብይት በሚሰጥ ደረሰኝ ላይ ትክክለኛውን ዋጋ አሳንሶ በዳብል ኢንቮይስ በመመዝገብ ለሚያጭበረብር 100 ሺህ ብር የገንዘብ መቀጮና ከ5 እስከ 7 ዓመት የሚደርስ ጽኑ እስራት የሚያስቀጣ ጥብቅ ማሻሻያ መካተቱን የሕግ አማካሪና ጠበቃው አቶ ዳንኤል ፍቃዱ ለአሃዱ ሬዲዮ ገልጸዋል። በተጨማሪም ረቂቅ አዋጁ ደረሰኝ በማይሰጡ ላይ ይጣል የነበረው አስተዳደራዊ ቅጣት ከ50 ሺህ ወደ 100 ሺህ ብር ከፍ ማድረጉንና ከዚህ ቀደም ስራ አስኪያጁ ብቻ ይጠየቅበት በነበረው የታክስ ወንጀል የፋይናንስ ኃላፊዎችንም በጋራ ተጠያቂ የሚያደርግ አዲስ ድንጋጌ መያዙንም ጠቁመዋል። በዋናነት እንግዲህ በፊት ከነበሩት 983/8 ላይ ከነበሩ ነገሮች ውስጥ ይዞ የመጣው ትልቁ ማሻሻያ የሚባለው አንደኛው ቅጣት ላይ የተደረጉ ማሻሻያዎች ናቸው። ከሱ ውስጥ ለምሳሌ የታክስ ደረሰኝን አለመስጠትን በተመለከተ አስተዳደራዊ ጥራት ከነበረበት 50 ሺህ ብር ወደ 100 ሺህ ብር ከፍ እንዲል ተደርጓል። የአስተዳደራዊ ቅጣቱ ነው። ሌላ ደግሞ ድርጅቶች ለሚፈጽሙት የታክስ ወንጀል ስራ አስኪያጁ ነበረ ከዚህ በተጠያቂነት ተጠያቂ የነበረው። ከዛ በተጨማሪ የፋይናንስ ኃላፊ ተጠያቂ የሚሆንበት አግባብ እንዲቀመጥ ተደርጓል። ይህም በፊቱ ህግ ላይ ያልነበረ ድንጋጌ ነው። በተጨማሪ ለአንድ ግብይት በተሰጠ ደረሰኝ ላይ የተለያዩ ዋጋዎችን በመመዝገብ ዋጋን ያሳነሰ ሰው ደግሞ ከ100 ሺህ ብር በገንዘብ እንዲቀጣ ተጨማሪ ድንጋጌ ተቀምጧል። ገንዘብ መቀጮ በተጨማሪ ከ5 እስከ 7 ዓመት የሚደርስ ጽኑ እስራት እንዲቀጣ የማሻሻያ ሀሳብ ቀርቦበታል። በሚኒስቴሩ የባለድርሻ አካላት የውይይት መድረክ ላይ የተገኙት የታክስና የፋይናንስ አማካሪው አቶ ኢያሱ ግርማ በበኩላቸው በረቂቁ አተገባበር ላይ ጠንካራ ትችት ሰንዝረዋል።
ግብር ከፋዩና ባለሙያው በሕግ በጥብቅ በሚጠየቁበት ልክ አግባብነት የሌለውና በዕቅድ አፈጻጸም ግምገማ ላይ ብቻ ተመስርተው ውሳኔ የሚያሳልፉ የታክስ ኦዲተሮች ተጠያቂ አለመሆናቸውን በመጥቀስ በረቂቁ ላይ ቅሬታቸውን አቅርበዋል። ግብር ከፋዩ ላይ እነዚህ ኃላፊነቶች ሲቀመጡ ከሕግና ከስርዓት ውጭ ግብር ሰብሳቢ መስሪያ ቤት ውስጥ ያሉ ታክስ ኦፊሰሮች ወይም ኦዲተሮች የማይሆን ውሳኔ ሲሰጡ በምንድን ነው የሚገደበው? ሜዳው እኩል መሆን መቻል አለበት። ልክ የግብር ከፋዩን ወክሎ ሂሳቡን የሚያዘጋጅ ሙያተኛ ለታክስ መጭበርበር ተጠያቂ እንደተደረገው ሁላ ምንም አይነት ቤዝ በሌለው መሰረት በሌለው እቅድን ለማሟላት የሙያ ነፃነቱን በሚጋፋ መንገድ አሁን ከረንት ያለው ኬፒአይያቸው ፐርፎርማንሳቸው ኢቫሉዌት እየተደረገ ያለው ሙያተኞች በሚወስኑት ውሳኔ ነው። ውሳኔውን ወስነው ሪቪው ኮሚቴ ላይ ሲሄድ እንደሚሸነፉ፣ ታክስ ኢንቫይን ኮሚሽን ላይ ሲሄድ እንደሚሸነፉ እየታወቀ ውሳኔ የወጣባቸው ኬዞች አሉ። ለበላይ አመራሮች ኮሚኒኬት አድርገናል። ግን ምንድን ነው የቡድን አስተባባሪዎች ኦዲተር ከወሰነ ምን ማድረግ አንችልም ነው። ይኸው ማስረጃ እዚህ ያለ ገንዘብ ሚኒስቴር የሰጠው ማብራሪያዎች አሉ፣ ገቢዎች ሚኒስቴር የሰጠው ይሄ አለ ብለን ጥያቄ በምናነሳበት ሰዓት ተቀባይነት የለም። ልክ እነሱንም የነፃ ሙያቸውን ኤክሰርሳይዝ እንዲያደርጉ ከህግ ከተፈቀደ ውጭ አንድ ኦዲተር ይህንን ቢያደርግ ለህግ ተጠያቂ ይሆናል፣ አስተዳደራዊ ቅጣት ይኖርብሃል ተብሎ ኢምፖዝ ከተደረገ ህጉን ኤክሰርሳይዝ ማድረግ እንጀምራለን። ይሄ ካልሆነ ግን አጣብቂኝ ውስጥ የሚከት ነገር ነው። የገንዘብ ሚኒስቴር ከፍተኛ የህግ አማካሪ አቶ ዋሲሁን አባተ በታክስ አስተዳደሩ ውስጥ የሥነ ምግባርና የመልካም አስተዳደር ችግሮች መኖራቸውን አልሸሸጉም። ይሁን እንጂ የማሻሻያ አዋጁ ቀዳሚ ዓላማ የሕግ ክፍተቶችን መፍታት መሆኑን ገልጸው የአፈጻጸም ክፍተቶቹ በሂደት እንደሚቀረፉ አስረድተዋል። የቅጣት መጠኑ የጨመረው ቀድሞ የነበረው የ50 ሺህ ብር ቅጣት አንዳንዶች እንደ ቢዝነስ ስጋት ቆጥሮት በመክፈል ማጭበርበሩን በመቀጠላቸው በመሆኑ አስተማሪ ለማድረግ ነው ብለዋል። ይሁን እንጂ ግብር ከፋዩ ለትንሽ ስህተት በቀጥታ ለእስር እንዳይዳረግ እርምጃው ቢያንስ 2 ጊዜ ስህተት ከሰራ በኋላ እንዲተገበር መደረጉንም ገልጸዋል። አሁን እዚህ የታክስ አስተዳደር አዋጅም ላይ ያው እንደምታውቁት ብዙ ችግር አለ። በታክስ አስተዳደር ውስጥ አብዛኛው ችግር ከህግ ጋር የተገናኘ አይደለም። አብዛኛው ችግር የሰው ኃይል አቅም በታክስ ፔሩ በታክስ ባለስልጣኑ በኩል ያለ ህጉን በትክክል ተረድቶ በትክክል ስራ ላይ በመዋል ረገድ ያለ የአቅም ውስንነት አለ። ሁለተኛው ያው የምናውቀው የመልካም አስተዳደር ችግር አለ። ይሄ ህግ አሁን እንግዲህ በህግ ምክንያት አጋጠሙ የተባሉ ወይም በታክስ አስተዳደር አዋጁ ላይ በነበሩ ችግሮች ምክንያት ያጋጠሙ ችግሮችን ፈጣን በሆነ መንገድ ፈተን እስቲ ሌላውን ደግሞ የአቅም ቅድም ያልኩትን መሰረታዊ ጉዳይ እሱ ጊዜ የሚፈጅ ነገር ስለሆነ በሂደት እሱን ወደ መፍታት ብንሄድ ይሻላል የሚል ነው። በሌላ በኩል የህግ ባለሙያ አቶ ዳንኤል መንግስት ቅጣትን በማብዛትና በማሳደግ የህብረተሰቡን ለህግ ተገዥነት ለማምጣት የሚያስችለውን እሳቤ በስፋት እየተጠቀመበት መሆኑን አስተያየታቸውን ሰጥተዋል። ነባሩን የታክስ አስተዳደር አዋጅ ቁጥር 983/2008 የሚተካው ይህ ረቂቅ ከህዝብ ውይይት በኋላ ወደ ሚኒስትሮች ምክር ቤት እንደሚመራም ታውቋል። ረጲ የደረቅ ቆሻሻ ኃይል ማመንጫ የጥገና ዕቃዎች በመዘግየታቸው ለ1 ዓመት ያህል አገልግሎት አለመስጠቱ ተገለጸ። በብልሽት ምክንያት ሥራ የቆመው ረጲ የደረቅ ቆሻሻ ኃይል ማመንጫ ከውጭ የሚገቡ ለጥገና የሚሆኑ መለዋወጫ ዕቃዎች በመዘግየታቸው ለ1 ዓመት ያህል ሙሉ በሙሉ አገልግሎት ሳይሰጥ መቆየቱን የኢትዮጵያ ኤሌክትሪክ ኃይል አሃዱ ሬዲዮ አስታውቋል። ደረቅ ቆሻሻን በማቃጠል ከሚገኘው ከፍተኛ ሙቀት በሚመነጨው እንፋሎት የስቲም ተርባይኖቹን በማሽከርከር ኃይል የሚያመነጨውና በ2.6 ቢሊዮን ብር የተገነባው ይህ ጣቢያ ኃይል ማመንጨት ያልቻለው የጥገና ሥራው ባለመጠናቀቁ እንደሆነ ታውቋል። የኢትዮጵያ ኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር አቶ ሞጎስ መኮንን የኃይል ማመንጫው መለዋወጫ ዕቃዎች አስቀድመው የሚዘጋጁ አለመሆናቸው 25 ሜጋዋት የማመንጨት አቅም ያለውን የኃይል ማመንጫ ጥገና አዘግይቶታል ብለዋል። የመለዋወጫ ዕቃዎቹ እንደ ብልሽቱ ባህሪ ተለይተው በፋብሪካ ከተመረቱ በኋላ ወደ ሀገር ውስጥ እንደሚገቡ የገለጹት ዳይሬክተሩ ጥገናው መቼ ተጠናቆ ወደ ቀድሞው ስራው እንደሚመለስ ለማወቅ እንደማይቻል አስረድተዋል። ምንም አላመነጨም ጥገና ላይ ስለሆነ ማለት ኦልሞስት 1 ዓመት ምናምን አካባቢው ነው። ይሄ አሁን እንትኖቹ የመለዋወጫ ዕቃዎቹ ስቶክ የሚቀመጡ ዕቃዎች አለ የሚፈለጉ ዕቃዎች የተለዩ እየተፈበረኩ ነው እንትን የሚለው ጥገናው የሚሰራ። አሁን እንደዚህ አይነት እንትን በዚህ ጊዜ የጊዜ እንትን ማስቀመጥ አስቸጋሪ ነው የሚሆነው። ለምሳሌ አንደኛውን ዕቃ ስትቀይር ከተቀየረው ዕቃ ጋር ሌላው አብሮ መስራት ይችላል አይችልም። ያስ ዕቃ
መለወጥ አለበት የለበትም የሚለው እያንዳንዱ የሚሰራው ስራ ካለቀ በኋላ ቴስት እየተደረገ ነው የሚታወቀው። ከዚህ ቀደም የኃይል ማመንጫው ተለዋጭ ዕቃዎችን ማግኘት በሚያስችለው የማዕቀፍ ስምምነት ከቻይና መንግስት ጋር ተፈርሞ የነበረ ቢሆንም ስምምነቱ ዕቃዎች በሚፈለጉበት ወቅት ለማዘዝ የሚያገለግል እንጂ ተሰርተው የተዘጋጁ መለዋወጫዎችን በቀጥታ ለማምጣት አለመሆኑንም አብራርተዋል። የአፍሪካ በሽታዎች መከላከያና መቆጣጠሪያ ማዕከል ሲዲሲ የኢቦላ ወረርሽኝ ወደ 10 ሀገራት ሊስፋፋ ይችላል ሲል አስጠንቅቋል። በዚህ ወቅት የኮንጎ ዴሞክራሲያዊ ሪፐብሊክን በከፍተኛ ደረጃ እያጠቃ ያለው የኢቦላ ወረርሽኝ ወደ የተለያዩ 10 የአፍሪካ ሀገራት ሊዛመት ይችላል ሲል በጥብቅ አስጠንቅቋል። የአፍሪካ የበሽታዎች መከላከያና መቆጣጠሪያ ማዕከል ዋና ዳይሬክተሩ ጂያን ካሲያ በሰጡት መግለጫ የኢቦላ ወረርሽኝ ወደ 10 ሀገራት የመዛመቱ ነገር ከፍተኛ ነው ሲሉ ነው ያስጠነቀቁት። እነዚህም ሀገራት ኢትዮጵያን ጨምሮ ደቡብ ሱዳን፣ ሩዋንዳ፣ ኬንያ፣ ታንዛኒያ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ብሩንዲ፣ አንጎላ፣ የማዕከላዊ ሪፐብሊክ፣ የአፍሪካ ሪፐብሊክ እና ዛምቢያ ናቸው። ዘገባው ደግሞ የሶሪያ አረብ ዜና አገልግሎት ነው። ዩክሬን ሩሲያ በምትቆጣጠረው የሉሃንስክ ግዛት በፈጸመችው የድሮን ጥቃት በርካታ ቁጥር ያላቸውን ተማሪዎች መግደሏ ተሰምቷል። የዩክሬን ኃይሎች ሩሲያ በምትቆጣጠረው የሉሃንስክ ግዛት በፈጸመው ጥቃት 18 ሰዎችን መግደላቸው ሲነገር ጥቃቱ የተፈጸመው ደግሞ በተማሪዎች መኝታ ህንፃ ላይ መሆኑ አነጋጋሪ ሆኗል። እንግዲህ ህይወታቸውን ያጡት ወይም የተጎዱት ልጃገረዶች ወይም አሊያም እንስቶች ናቸው። ሞስኮ በበኩሉ ዩክሬን በተማሪዎች መኝታ ህንፃ ላይ የፈጸመችው ጥቃት ታቅዶበትና ሆነ ተብሎ የተደረገ ስለሆነ በቀል ይኖራል ሲሉ ፕሬዚዳንት ቭላዲሚር ፑቲን አስጠንቅቀዋል። ዘገባው የኢንዲያ ቱዴይ ነው።